ካላወቃችሁት ማን ያ ሉቃስን ጠይቁት። ወይ ሉቃስ ያለውን ትሆናላችሁ ወይም ሉቃስን አጥፍታችሁ ትመጣላችሁ። ወደፊት የኢትዮጵያ ሕዝብ በስንት ይከፈላል በስንት ይከፈላል እያለ ቡቱቶውን እየጎተተ ይጮሃል። አጠገቡ የነበሩ ጋዜጣ ሻጮች ይሄ ተፈል እንግዲህ ተነሳ ብለው ማነው የሚከፋፍለው በአካው አሉና ሊያባረሩ እጃቸውን አወናቸው። ከብሎ በተርፍቆ የእውቀት ማለት ችግር አለባችሁ እኮ እናንተ ትንሽ ኩላሊታችሁ አሰራም። የኛ ሰው እኮ መከፋፈል ልማት ነው። በዝባዥና ተበዝባዥ፣ አድሃሪና ተራማጅ፣ ፊውዳልና ጸረ ፊውዳል፣ ኢምፔሪያሊስትና ጸረ ኢምፔሪያሊስት፣ አብዮተኛና ጸረ አብዮተኛ፣ ህዝባዊና ጸረ ህዝብ፣ ልማታዊና ጸረ ልማት፣ ኮሚቴ ሰብሳቢና ኪራይ ሰብሳቢ ይቀጥላል። ወደፊት የኢትዮጵያ ህዝብ ግን በስንት ይከፈላል ባለና የቀኝ እጁን መዳፍ ጠቅልሎ እንደ ጦሩምባ ነፋው። ምን ተብሎ ነው ደግሞ የሚከፈለው አሉ አንድ ጋዜጣ የሚያነቧዘው። ጥሩ ጥያቄ ነው። የሚበላ የሚበላ የማይበላ የሚያባላ የሚያስበላ የሚያብላላ ተብሎ ይከፈላል። ይህን በሚናገርበት ወቅት በአካባቢው ከሚያልፉ መንገደኞች የብዙዎቹን ቀልብ ለመሳብ ብሎ ነበር። አንዳንዶቹም መንገዳቸውን ገታ አድርገው ያዳምጡ ጀምረዋል። እስኪ ተንትነው አሉ የሚያዛው ጋዜጣቸውን አጠፍ አድርገው። ገና የሚበላ ማለት ጤፍ 100 ሚሊዮንም ቢገባ መገዛቱን እንጂ የተገዛበትን የማያውቅ የማይጠይቅ በጋዜጣ ካልተጻፈ በሬዲዮ ካልተነገረ በቀር የኑሮ ውድነቱ የማይነካው የውጭ ምንዛሪ ቢጠፋም ባይጠፋም ዶላር የማያጣ ወረፋ ቢኖርም ባይኖርም ባንክ ገንዘብ እንደ የማይለው ጨረታውን ሁሉ ለማሸነፍ የሚያስችል ድግምት ያለው ተራራውን ቁልቁለቱን መውጣትና መውረድ ሳያስፈልገው ቤቱ ቁጭ ብሎ ሚሊዮኖችን የሚያስ ሰው ሁሉ በእጁ የተቀለለው በእርሱ ጉሮሮ የሚያስፈልግ ሰው ሁሉ የጎረሰው በእርሱ ወደ የሚቀመጥለት ሜዳ ላይ የሚሸለም ለመብላት እንጂ ለመስራት ያልተፈጠረ ማለት ነው። አንድ የሚበላ ማለት ደግሞ ጉቦ ለመስጠት ኪራይና ግብር ለመክፈል የተፈጠረ ምንም ያህል ሕግ አክብሮ ቢሰራ አንዳች ጉርሻ ካላጎረሰ ስራው የማይቃናለት ለመጋገር እንጂ ለመብላት ያልታደለ ማለት ነው። ቅቤ አንጣሪዋ እያለች ጎመን ቀንጣሿን ምች መታት ሲባል አልሰማችሁ? የእርሱም ነገር እንዲያው ነው። ለመበላት የተፈጠረ ነውና ሕገ ወጦች ተቀምጠው እርሱ በህጋዊ መንገድ እየሰራና እየኖረ እርሱ ነው የሚከፍለው፣ እርሱ ነው የሚጉላላው። እዚህ አንዳንድ ሰፈር ያሉ ቀበጥ ወላጆች ለልጆቻቸው ሁለት ሞግዚት ነው አሉ የሚቀጥሩ። አንዷ አሳዳጊ ናት፣ አንዷ ደግሞ ልጁ ሲያጠፋ የምትመታ ናት። ልጃቸው እንዳያመው እርሱ ባጠፋ ቁጥር እርሷ ትመታለች፣ እርሷ ታለቅሳለች። እንደዚህ ነው አሉ የሚያደርጉት። እነዚህም እንደርሷ ናቸው። የማይበላ ይሄ ደግሞ ለቁጥር የሚኖረው ነው አለና ወደ ህዝቡ ዞር ብሎ አሁን ለምሳሌ እኔና እናንተ ጥቅማችን ለቁጥር ነው። አዎ እኛ እኮ ቁጥሮች ነን። ቁጥር ደግሞ ምዝገባ እንጂ ምግብ አያስፈልገው። የኛ ስራ መመዝገብ ነው እንጂ መብላት አይደለም። የኢትዮጵያ ህዝብ ሲቆጠር እንካተታለን፣ ሲበላ ግን አንካተትም። እርዳታ ለማግኘት እናስፈልጋለን፣ እርዳታውን ለመቀበል ግን አናስፈልግም። ስለዚህ ቁጥር ነን ማለት ነው። ወደፊት ደግሞ እንጀራን በቴሌቪዥን ዳቦንም በፊልም ነው የምናየው። ወደፊት ምግብ ቤቶች ሁለት አይነት ክፍያ ያዘጋጃሉ። አንዱ ለሚበላ፣ አንዱ የሚበላውን ለሚያይ። እኔና እናንተ እንግዲህ ገባ ብለን ምግብና አመጋገብ አይተን እንወጣለን። እንጀራ በሰማይ እኔ በግሬ ሆኜ አልደርስበት አልኩት ይፈጸማል። የሚያባላ ይሄ ደግሞ ከሚበላው ተጠግቶ ለበዮች በቃ እንደ አፒታይዘር የሚያገለግል ነው። አያችሁ፣ የሚበሉት መንቀሳቀስ አይወዱም።
ውቃቢያቸው ይጣላቸዋል። ስለዚህም የሚያባላቸው ይፈልጋሉ። የሚያባሉቱ የሚቀበሉ፣ የሚያቀባብሉ፣ የሚያስተላልፉ ናቸው። እንደነዚያ ጠግበው ባይበሉም ትርፍራፊ አያጡም። እነዚያ ግንድ፣ እነዚህ ስር ናቸው። እንግዲህ እነዚያ ሆድ፣ እነዚህ እጅ ናቸው። የነዚህ ጥቅማቸው ከምርቱ ሳይሆን ከቃርሚያው ነው። በሙያቸው፣ በልምዳቸው፣ በአፍ ቅልጥፍናቸው፣ በመመቻመች ችሎታቸው ከሚበሉት ይጠጉና እባክህ ጌታዬ እንዲበላ ብቻ ሳይሆን በልቶ እንዲያስተርፍ አድርገው እያሉ እየጸለዩ ይኖራሉ። የሚያስበላ ይሄ ደግሞ የተሰጠውን ስልጣን፣ ዕውቀትና ኃላፊነት ተጠቅሞ የሚበሉትንም እንዳይራቡ የማይበሉትንም እንዲጠግቡ ማድረግ ገባው። ላለው ይጨመርለታል እያለ መሬቱ ሲቸበችብ፣ ግብር ሲቀንስ፣ ያልተፈቀደ ዕቃ ሲያስገባ፣ ህገወጥ የሆነ መመሪያ ሲያስተላልፍ የሚውል ማለት ነው። እነዚህ አገር የሚያስበሉ ናቸው። ስህተቱን፣ ጥፋቱን፣ ህገወጥነቱን፣ ጉዳቱን፣ በኋላ ዘመን የሚያመጣውን መዘዝ እያወቁ እኔ ምን ቸገረኝ ብለው ለበሬዎች የሚስማማውን ብቻ የሚሰሩ ናቸው። እነርሱም አይጠቀሙም፣ መጨረሻቸውም ጥፋት ነው። የሚያብላላ ይህ ማለት ደግሞ ለመብላት የሚያመች ህግ፣ መመሪያ፣ አሰራር እንዲዘረጋ የሚያደርግ የሚበሉት አጋጣሚዎቹን ሁሉ እንዲጠቀሙ መንገድ የሚያመቻች ከበሉም በኋላ በተቻለ መጠን የበሉትም አበላላቸውም ህጋዊ መልክ እንዲኖረው የሚያመቻች ነው። መንግስት ለበጎ ብሎ የዘረጋውን አሰራር፣ ያወጣውን መመሪያና ያዋቀረውን መዋቅር እርሱ ለበሬዎች እንዴት እንደሚስማማ ያጠናል፣ ያመቻቻል፣ ያስፈጽማል። ከመመሪያውና ከአሰራሩ ጋር የሚሄድ ደረሰኝ፣ ዶክመንት፣ ማስረጃ ያዘጋጃል። አበላሉንም ያሳልጠዋል። እነዚህ ደግሞ የጨጓራ ሲር ናቸው። የጨጓራ ሲር የበላነውን እንዲዋሃድ አድርጎ ይፈጨዋል፣ ያስማማዋል። እነዚህም እንደ ጨጓራ ሲር ይፈቱታል፣ ያስማሙታል። ደግሞ ብለህ ይህን ትንቢት ከየት አመጣኸው አሉት አንዲት እናት ገርሟቸው። በእብድነቴ ነው እናቴ። አዩ እናቴ፣ እዚህ ሀገር ካላበዱ በብዙ ነገር ላይ አይገለጥልዎትም። እንዲገለጥልዎት ከፈለጉ እንደኔ ማበድ አለብዎ። ለነገሩ እዚህ ሀገር እብድ እኮ ብዙ ነው፣ ግን አይነቱ ልዩ ልዩ ነው። ደግሞ እብድ ምን አይነት አለው? ሁሉም ያው ነው አሉት እኒያ እናት የነጠላቸውን ጫፍ ወደ ትከሻቸው እየጣሉ። ተሳስተዋል እማዬ። አዩ፣ ይህም ቢሆን ካላበዱ በቀር አይታየዎትም። እብዱ ብዙ አይነት ነው። የመጀመሪያው ያበደና እንደኔ ባበዱን የተረዳ ነው። ሁለተኛው አብዶ ባበዱን እያወቀ ግን ማመን የማይፈልገው ነው። ብቻ ግን ይህ ትንቢት በሚፈጸምበት ዘመን የአክሱም ጫት፣ የላሊበላ ጫት፣ የኑር ሁሴን ጫት የሚባሉ ጫቶች ይመጣሉ። በዚያን ጊዜ ህፃናትን በለጋነታቸው ቅቤ የማዋጥ ጎጂ ልማድ ይቀራል። ምክንያቱም ቅቤው ሳይሆን ዋጋው አናት ላይ ይወጣል። ያን ጊዜ የኢትዮጵያ ህዝብ በስድስት የሚከፈልበት ዘመን መድረሱን እወቁ። እብዱ ዘባተሎውን ሰብስቦ ወደ ላይ ሲወጣ አንዳንዶቹ ተጠራጠሩ፣ አንዳንዶቹ ራሳቸውን ነቀነቁ፣ አንዳንዶቹ ከሌሎቹ ታሪኮች ጋር ጨማምረው እያወሩ ተጓዙ። ሌሎቹ ደግሞ የሚሄድ የእብዱ ትንቢት እንግዲህ የሚለውን ሰው መረዳት በሚችለው ነገር መከፋፈል ልማዱ የሆነበት እና እስከዛሬም ድረስ ከዛ ነገር ያልተላቀቀ በራሱ ራሱን ያጨነገፈ እናት አባቱ ምን አለ ውሃ ሆነ በቀረህ የሚባል በየሄደበት የተረገመ ማንነቱን የሚገልጥ ካፉ ቸር የማይወጣው ይሆናል አይደል? አባይ ጠንቋይ እንደው የሚጫወትበት በጣም ብዙ የተረገማል። ምንም ክብር ላይ ብታስቀምጡት ወራዳነቱን ማይተው እንዳልኳችሁ ቆሻሻ ነው። በወርቅ ሳጥን ብታስቀምጡት ያው ቆሻሻነቱ ስለማይለቀው እንደዚህ አይነት የሚመስሉ የትኛውም ክብር ላይ ቢቀመጡ መማገጥ፣ መዋረድ፣ መግደል፣ ማገዳደል፣ መገንጠልና መገነጣጠል፣ ማለቃቀስና ማስለቀስ ባህሪያቸው የሆነ ለነውር ተፈጥረው በነውር ያሉና በዛ የሚሄዱ ብዙ ነውረኛ ሰዎች አሉ። እነዚህን ተዋቸው። ለብቻቸው የሰሩትን ነገር ራሳቸው እስኪጠጡት እስኪበሉት ድረስ ተዋቸው። ከቤተሰብ ጀምሮ የወረሱት ይኖራል። መቼም አንድ ሰው በአንድ ላይ አይመጣም። እንደዚህ የሚጮሁ ምን የሚሉት እንደ ቤተሰብም እንደ ሀገርም እንደ አካባቢም የሚወርሱት ነገር አለ እና ከትርክት ጀምሮ በዛ የሚነዱ ሰዎች ስለሚኖሩ ማለት ነው። ጾታቸውንም ቢሆን ሴት ናችሁ ወንድ ናችሁ የሚለውን እነሱ የማያውቁት ሌሎች የሚመሰክሩላቸው እንደ ሴትም እንደ ወንድም የሚሆኑ አይነት ሊኖሩ ስለሚችሉ፣ ነገር ግን ካወቅናቸው ለምን እኛ በእነሱ የረከሰ ወጥመድ እንወድቃለን የሚለው ላይ ስራ መስራት ያስፈልጋል። የሚቀየር ነገር የለም። በዚህ ችግር የለውም። እዛም እንደዛ አላችሁ እንደ ድል ያሰባችሁትን እንኳን ደስ አላችሁ።
ይህንን ጥፋት እያባባስን አማራን